ያመንኩበት በአገር አንድነት አምናለሁ። ኦኬ፣ ሁላችንም እናምናለን። አንተ በአገር አምናለሁ ትላለህ። አገር አፍራሽ ስራ እየሰራክ የትኛውን ነው አንድነት የምታምነው? ፕሊዝ ያንተን በዚህ አምናለሁ ስትለኝ እንደምቀበልህ ሁሉ እኔም በዚህ አምናለሁ ስልህ ተቀበለኝ። እኔም በአገር አንድነት አምናለሁ፣ አንተም ታምናለህ። ጥሩ እሺ። ኦኬ፣ በአገር አንድነት ካመንክ ለአንድነት የሰራኸውን ስራ ንገረኝ። አፍራሽ ነገር ስትሰራ ስለማሰማ እኔ ለአንድነት የሰራሁትን ደግሞ እናገራለሁ። ኦኬ፣ እሱ ላይ እንመጣበታለን። አሁንም ቢሆን የስርዓቱ ደጋፊ ነህ? እኔ ማለት ለስድብ ፍራቻ ብዬ ተቃዋሚ ነኝ ምል ይመስልሃል? እኔ እኮ ምንም ፈራህ አላልኩም። ጥያቄ ግልጽ ነው። ፈራህ አልፈራህ አሁንም የስርዓቱ ደጋፊ ነህ። አጭር መልስ ነው። 100% 99 እንዳይመስል 100% ነው። ጥሩ ነው ማለት እኔ እንዳያው ታውቃለህ። እኔ በከፊል የሚል አለ አይደል? እኔ 100% ነው። መጀመሪያ ነው የጻፍኩትም አሁንም አቋሜ ነው። ኤቭሪዴይ ግን ላወራ የምፈልገው ወንጌል ነው። ኤቭሪዴይ አላወራም ፖለቲካ። አገሬንም ሄጄ አይቼ ነው የመጣሁት። አንተ እርግጠኛ ሁኜ ያ ተወልደ ያደክበት ጨርቆስን አታውቀውም። ሄደ ብታየው እዛ ሰፈር እንደሆንኩ በምን አወቅ? ራስ ስታወራ እኔ አላወራሁም። እኔ እንደዛ የሚል ወሬ እኔ አልወጣኝም። አንተ አልክ። አረ ግድ የለም የጨርቆስ ሰፈር ልጅ ነህ። ምንድን ነው የአንተ ጓደኞች? አንተን የሚያውቁ እኮ ጓደኞች አሉኝ። እኔ ፍቃደኛ ከሆነ በገባ ይሰማሃል። ማናቸውንም እናስገባለን። ግን አሁን ውይይቱ ፖለቲካውን የኢትዮጵያ ፖለቲካ መወሳሰቡ ብቻ ሳይሆን የምቀኛ ፖለቲካ ስለሆነ ማውራት አይፈልጉም ብዙዎቹ። የምቀኛ ማለት የምቀኛ ሁለተኛ ኋላ ቀር ነው። የ21ኛው ክፍለ ዘመንን ያካተተ ዘመናዊ አይደለም፣ ኋላ ቀር ነው። በጥላቻ የሰከረ ፖለቲካ ነው። አሁን ያለውን አስተሳሰብ ተመልከት። ከቴክኖሎጂው ጋር የት ሄዷል? አንተ ለምሳሌ የምታወራው ፖለቲካ አዲስ አበባ ብትሄድ ይቀልዱብሃል። በእውነት ሞራል እንዳይነካ ይቀልዱብሃል። እኔ አዲስ አበባ ልጅ እንደሆንኩ ታውቃለህ። አውቃለሁ፣ ግን የአዲስ አበባ ካለህበት ቫንኩቨር በልጦ ሄዷል። ይቅርታ አድርግልኝ። እስቲ አንተ አብይ አህመድን 100% ነው ሳፖርት የምታደርገው? ምክንያቶች ምንድን ናቸው ብልህ ምንድን ነው የምትሰጠው ምክንያት? አንደኛ ኢትዮጵያን ያለንበት ሀገር ጭምር የናቁን በኢኮኖሚያችን ነው እና ደሆች ስለሆን ክብርም የላቸውም ቦታም የላቸውም ከኢትዮጵያ ብለህ ስትል። ስለዚህ ሊያስከብርክ የሚችለው አንድ ነገር ሊያስከብር የሚችለው የመጀመሪያው ደረጃ በኢኮኖሚና በሚሊተሪ ጎልብቶ ከሄደ ነው። ከዛ ውጭ ያሉትን ክብር የላቸውም። ስለዚህ አብይን የመረጥከው ኢኮኖሚውንና ሚሊተሪውን ስላጎለበተ ነው? ኖ ማለት ኋላ ቀር አስተሳሰብን በተለይ ኋላ ቀር የሆነ አስተሳሰብን ዘመናዊ አስተሳሰብ ቴክኖሎጂ ምን የሚያመጣቸው ነገሮች በሙሉ ፓሽኔትድ በቃ ያደርገኛል። በዚህ ምክንያት ነው የመረጥከው አብይን? አዎ። በኢትዮጵያ ታሪክ ውስጥ እንደዚህ ብሪሊያንት የሆነ መሪ ኖሮ አያውቅም። ወደፊት ራሱ በእኔና በአንተ እድሜ አናይም። እኔ ሞራልህ እንዲነካ ስለማልፈልግ ነው እንጂ አብይን አርጅተህ ሁሉ ታየዋለህ። አም ቴሊንግ ዩ አርጅተህ ዓለም ላይ ዶሚኔት አድርጎ ድጋሚ የዓለም ላይ በቃ ከመሪዎች ብሪሊያንት ማይንድ ያለው መሪ ተብሎ ተሸልሞ
አፍሪካ ላይ ለውጥ አንጥቶ የምታየው መሪ አብይ ነው። ስንተኛ ክፍል ነህ አንተ? ምንም የትምህርት ደረጃ ያስፈልገው ብዙ ጊዜ ልታሸንፈ የምትችለው ነገር ብዙ ጊዜ ምን ይባላል? የአብይን ጭንቅላት ትበለጥ ነው። በዳተ እንዳዳመጥኩ አዳምጠኛ። እሺ፣ የአብይን ጭንቅላት የሚያደንቁ ሰዎች ማለት ለምሳሌ አንድ ሰው የት ሄድክ? ውሃ ልጠጣ ነው። እሺ፣ እየሰማሁ ትምህርት ደረጃው ከተነሳን ያው ሁላችንም የምናውቀው ነው። አብይን የሚያደንቁ ደግሞ የትምህርት ደረጃቸው ምናልባት የእሱ የመጨረሻ ክፍል ውስጥ ተማረ የሚባለው ይህን የሚያደንቁ ከ7ኛ ወረድ ያለ ነው ብለው ሚሉ አሉ። ለምሳሌ ፕሮፌሰርና ሳይንቲስት የለም አብይን ያደነቀ ካለ አምጣልን። እሺ፣ አረበለው እነ ፕሮፌሰር አለማየሁ ምንድን ናቸው? ፕሮፌሰር አለማየሁ ምን አሉ? ፕሮፌሰር አለማየሁ በላቀልን ሁሉ አምጣ፣ ይኸው አምጣልን አሳየን እያልኩ እኮ እንዴ። እነ ፕሮፌሰር አለማየሁ ምን አሉ? ሲያደንቁትና በታሪክ ኢትዮጵያን የሚያክል አብይን የሚያክል ምሁር እነ ማናቸው የሞቱት ፕሮፌሰር መስፍን ያደነቁትን ምናምን ረሳኸው? መቼም ይሁን 7ኛ ክፍል ነው ብለህ ያለ ሰምተን የማናቀው ከሆነ እንደዚህ ብለው አድንቀውታል ብለህ ወይ ንገረን ወይ አሳየን። በጣም በርካታ ምሁራን ለምሳሌ ባለፈው ጊዜ እዚህ ስንሰማ ነበረ አንድ ሰው መለስ ዜናዊን ያደነቁትን መሪዎች አለና ቪዲዮ ዞልን መጣ። የነሱ ዛራይዝ የተናገሩትን ንግግር የነ ዶክተር ኢሌኒ በዓለም አቀፍ ደረጃ በኢኮኖሚስቷ የነ ስቲግሊት ፕሮፌሰር ስቲግሊት የነሱን ንግግር ሁላ ቪዲዮ ሁላ አምጥተው አሳዩን። እኛም ተቀበልን። አሁን አንተ ልክ እንደነሱ አብይ አህመድን በጭንቅላቱ ብለህ ስትል ከሌ ይሄንን ብሏል ብለህ ልታሳየን የምትችለው ነገር አለ ወይ? እኔ ጥያቄ ኦኬ፣ ለሌላ ጊዜ ላቀርብልህ እችላለሁ። ከዶክተር ሌኒ ውጭ የተናገርከው የውጭ ሀገር ዜጎች ናቸው። በአገሩ ዜጋ በፕሮፌሰር ደረጃ አንተ እንደምትለው አቶ መለስ ዜናዊን ያደነቀ ካለ ሊኖር አይችልም የሚል ድምዳሜ ላይ አልደርስም። ሰዎች የሚያደንቁት አንዳንዴ ከራሳቸው ብሔር ካልሆነም ከጥቅማቸው ውጭ የሚያደንቁ ሊኖሩ ይችላሉ። ካሉ በማስረጃ ታቀርባለህ። እኔ በመሰረቱ ብዙ አቶ መለስ ዜናዊን ብልህም ሆኖ ተንኮለኛ ብለው ሲሏቸው እንጂ በመልካም ነገር ስማቸውን አንስተው ሲያደንቋቸው አላውቅም። ፕሮፌሰር ስቲግሊትን ታውቀዋለህ? አላውቀውም። ከአገር ውስጥ ካሉ ኢትዮጵያዊ ከሆነው መለስን የዘራውን ለዚህ ለደረስንበት ለብሔር ፖለቲካን የፈጠረውን ችግር የረሳ ሰው ካልሆነ በስተቀር ሕሊና ያለው ሰው መለስ ዜናዊን የሚያደንቅ ጤነኛ ማይንድ ያለው ነው ብዬ አላስብም። 27 ዓመት ተመልከት። አብይ 8 ዓመት ገዝቶ ያደረሰንን ደረጃ ተመልከት። ኢትዮጵያ በአፍሪካ ነምበር 1 የስንዴ አምራች ነች። ኢትዮጵያ ተሳለቅ ብትፈልግ መሳቅ አይደለም። አይኔ እንድትሰሙ የምትፈልገው ለመሰላችሁ ብልጽግና የሚሰበስባቸውን ሰዎች ምን እየነገረ እንደሚያመጣቸው ለምሳሌ ምን እየነገረ የሚታይ ነገር እኮ ነው። እኔ ኢኮኖሚስት ያለውን አይኤምኤፍ ያለውን ወርልድ ባንክ ያለውን የዕዳ ጫናውን ምኑን ባሳየው እንደዚህ አይነት ሪፖርቶች ለዛ አልበቃም ጭንቅላቱ። ግን ዕዳ ጫና መለስ ዜናዊ የሰረቀው ነው። ኦኬ ሪፖርተር ለምሳሌ ሞርዛን 1 ቢሊየን የኢትዮጵያን ዶላር እኮ ውጭ ያገኙ የህዋት አመራሮች ናቸው። ከታመጣው መረጃው ይሄንን ለመናገር አቅም የለህም ለማውራት ከዜሮ ካዝና ተነስቶ ነው ዜና። ኤኒዌይ አም ኖት ኢንትረስትድ ፖለቲካል አወራ አይደለም የመጣሁት። ልሰብክ ነው። ለምን እዚህ ውስጥ እንደከተትከኝ አላውቅም።
ነው አይደለም? ኦልሞስት እኮ ቢያንስ 4-5 ዓመት አውርቻ ነው እኮ። አይ ጥሩ ነው ምልህ። ሰዎች እዚህ የተሰበሰቡ ሰዎች አብይ አህመድ ስንዴ በመላክ ከአፍሪካ አንደኛ ነው ብሏል። ከአፍሪካ እስካሁን ድረስ ስንዴ በመቀበል አዳምጠኝ፣ ከአፍሪካ ስንዴ በመቀበል በሶስተኛ ደረጃ ያለችው አንዱ ሀገር ኢትዮጵያ ነው። ሊሆን ይችላል። በአምራችነቷን ረስቶ ነው አካቶ ነው አታመርትም እያለ ነው። የኔ ወንድም የህዝቧን ቁጥር ኮንሲደር አደርግ። ችግሩ ምን መሰለህ? እኔ ቅድምም ስል ነበረ ብልጽግና አንድ ደህና ሰው አጣ ብዬ የምለው ምንድን ነው? ወይ መረጃ ወይ ማስረጃ በትክክል የሚያነብና የሚያውቅ፣ በዛ ላይ ብስለት፣ ትምህርት፣ እውቀት ምን እንደሆነ በስነ ስርዓት ተንትኖ የሚናገር። አብይ አህመድ ራሱ አንድም ቀን ደፍሮ ብልህ እስከዛሬ ድረስ በዓለም አቀፍ ሚዲያ ቀርቦ እንኳን ቃለ መጠይቅ ለመስጠት አንድም ቀን ደፍሮ የማያውቅ መሪ በኢትዮጵያ ታሪክ ኃይለማርያም አድርጎታል። መለስን እንቶ ኤክሰፕሽናል ነው። መንግስቱ ኃይለማርያም፣ ኃይለስላሴ አድርገዋል። በኢትዮጵያ ታሪክ ውስጥ የነገስታትም የመንግስታትም ታሪክ አንድ ቀን ቀርቦ በዓለም አቀፍ እንኳን ሚዲያ ስለሚመራው መንግስትና ስላለው የፖለቲካ ፍልስፍና ቃለ መጠይቅ ለመስጠት ድፍረትም እውቀትም ብቃትም የሌለው መሪ ማን ነው ቢባል አብይ አህመድ። እሱ ብቻ አይደለም፣ ኢቭን በሀገር ውስጥ ጋዜጠኞች እንኳን ራሱ ኢንዲፔንደንት የሆኑ የአገሩ ጋዜጠኞች ጋር ቀርቦ ሙግት ወይንም ጥያቄ የሚሸሽ የሚፈራ ሰው ቢባል አብይ አህመድ። ምናልባት የኢትዮጵያ ኢኮኖሚ የት እንደደረሰ አሁን የኢትዮጵያ የገንዘብ የመግዛት አቅሙ ከአፍሪካ መጨረሻ ደረጃ ላይ ወድቋል። ካላወቅ ካልሰማ ማለት ነው። ኢትዮጵያ ውስጥ ያለ ሜዲካል ዶክተር በቀን 3 እና 2 በልቶ ማያደርበት ሀገር ይዘ ብልጽግናን 100% ኦፍኮርስ አሜን ፕሮቴስታንት ነኝ ስላለ ነው። ፕሮቴስታንቱ አብዛኛው ሚስቱም የአብይ እንደዛ ተብሎ ነው። ግን ቢሆን እኮ ደስ ይለኛል ግን ምን መሰለህ፣ የፕሮቴስታንት መሰረቱ ወይንም የወንጌላውያን መሰረቱ እውነት እንጂ ፕሮፓጋንዳ አይደለም። አሁን ያለው ወንጌላውያን ቤተክርስቲያናት በአብይ ዙሪያ ያላቸው አቋም ፕሮፓጋንዳ ነው እንጂ ሀቅ አይደለም። መጽሐፍ ቅዱስ ፕሮፓጋንዳ አይቀበልም፣ ሀቅ አይደለም። ፕሮፓጋንዳ ጥሩ አይደለም። እና ዛሬ ቤተክርስቲያኗን አሁን ቅድም ሳይ ነበሩ፣ ስንቶች እንዳያቸው አላውቅም። ፌስቡክ ላይ ግቡና አዩት። ማን ነው ይሄ ሐዋርያ ነኝ የሚለው የጌት ማን ነው? የእንትናው በጣም ብዙ ቶፒክ ነው የምትነካው። ቆይ አንዴ አሁን ልጁ ቤተክርስቲያኑ ድረስ ሄዱ። የለንደን ሰዎች እንትና ይሄ የዘላለም ጌታቸው ወንድም ማን ነው? ዳንኤል ጌታቸው መሰለኝ። እሱ ድረስ ሄዱ። እንግሊዝ ሀገር አይታችሁት ይሆናል። ቪዲዮን ሂዱ፣ ፌስቡክ ላይ ለጥፌዋለሁ። ከበቡት። ና በጣም ነው ያሳዘነኝ። ብልጽግና እያልክ በንጹሐን ሞት ትሳለቃለህ መሬትና ምናምን ተቀብለህ ሲሉት አይ እኔም እኮ ብልጽግና አልቀበልም ምናምን ይላል። ልክ እነሱን ሲያይ አንዳንድ ጊዜ እንትንም ሆኑ ወኔያም ላይክ እምልህ አምነህበት ከሆነ አምኜበት ነው። ሌላ ሰው ስታይ አላምንበትም አይነት ጥሩ አይደለም። ስፔሻል አይጠብቅም። ለማንኛውም ቤተክርስቲያን የወንበዴ ዋሻ፣ ቤተክርስቲያን የፖለቲካ መናኸሪያ። አሁን ፖለቲካ ላውራ ይላል። ኦልሞስት ቶሎሳ በል ማሙሻ በል ያሬድ ጥላሁን በል ምናምን በል ፖለቲካ አይደለ እንዴ ሲያወሩ የሚውሉት? ፖለቲካ አይደለ እንዴ ሲናገሩ የሚውሉት? ፓስተር በቀለ ላቀው አይደለ እንዴ በሙሉ ወንጌል ቀጠና 2 ላይ ቆመው ጦርነቱ ፍትሃዊ ነው እያሉ ጦርነት ሲሰብኩ የዋሉት? እናንተ እንደኔ ልክ ኢየሱስ ክርስቶስ በቤተ መቅደስ ጅራፍ አበጅቶ ገራርፎ እንዳስወጣ አሁን አንዱ እናንተን ለመጀለጥ ጅራፍ የሰጠኝ አንዱ እኔ ነኝ። አንዱ እንደናንተ በቤተ መቅደስ ውስጥ የተደበቀ ፖለቲከኛ ፕሮፓጋንዳ የሚነዛውን ሰው በበትር ለምን በጥቅስ አታመልጠኝም? ከአንተ በላይ ጥቅሱን ከአንተ በላይ መጽሐፉን አውቀዋለሁ። እዛ ሄደህ መጽሐፍ ጠቅሰህ መደበቂያ እንደሌለ እንደማይኖርህም ታውቃለህ። ዶሊቲንግ ምርጫ ያለ በደፈናው አብይ አህመድ ፓርክ ሰራ፣ መብራት ገጠመ፣ በቃ ደግፋለሁ ምናምን ብለህ መብትህ ነው። ደግፋለሁ ምናምን ብለህ መብትህ ነው። እኔ ሩም ገብተህ አብይ ራሱ እዚህ ሩም ገብቶ ልወያይ ቢለኝ እኔ በደስታ አወያየዋለሁ። አብይ ራሱ ቢገባ እኔ አሁን ይህን ፕሮግራም
ኢንሳ ይከታተላል። ፌዴራል ፖሊስ ውስጥ ያሉ የበላይ ጠባቂዎች በሙሉ የኔም ፕሮግራም ይከታተላሉ። ኦብቪየስሊ ግልጽ ነው፣ ይሰማሉ፣ ያዳምጣሉ። ግን ከኢንሳ ነው ምንገባው መወያየት እንፈልጋለንም ቢሉኝ ይቅርታ አድርግልኝ፣ ልክ እንዳንተ አስቀምጬ አወያያቸዋለሁ። የነሱ እስቲ እንወያይ ቢሉኝ እኔ እዚህ የፓርላማ አባላት መጥተው ነበር። አንዴ አያና ነው ምናምን ይዟቸው መጥቶ እሑድ ጀምረው ነበር። እስቲ ልወያይ ብዬ ከአንዴም 2-3 እምቢ አሉኝ። በመጨረሻ ጠፉ። እንወያይ ፊት ለፊት ምልህ እነሱ አትሊስት ፓርላማ ነው፣ እንዲያውም ዶክተር ደቻሳ ምናምን የሚባሉ ናቸው። እንወያይ እሺ፣ እስቲ ፊት ለፊት ቅረቡ። በቴሌቪዥን አውርቶ ተደብቆ መሮጥ አይደለም። እና እኔ እናንተ አንተ ኦኬ ብልህ አንተ በስሜትህ የምትነዳ እንጂ በጭንቅላት ምንም ነገር እንደሌለ ስለ ፖለቲካ አውቃለሁ። ሃይማኖቱንም በቅጡ ካወቅከውም ጥሩ ነው። ግን ዋናዎቹም ራሳቸው መጥተው እንዲነጋገሩ ብዙ ጊዜ ነው ጥሪ ማቀርበው፣ ግብዣ ማቀርበው፣ ምናምን ማቀርበው። እሺ ለምን ያውቃሉ አገሪቷ በማን እጅና በምን እጅ እንደወደቀች፣ የኢትዮጵያን ፎሬን ፖሊሲ፣ ሚሊተሪ፣ የኢትዮጵያን ፖለቲካ፣ የኢትዮጵያን ኢኮኖሚ ማንበብ ነው ማጥናት ነው። በቅርብ ጊዜ ሪፖርተር በፓርላማ የወጣውን መረጃ አልሰማ? ሜቴክ 6 ቢሊዮን ብር ሰርቋል ተብሎ ሀገር ሲንጫጫ ነበር። ምንድነው አሁን የኢዜማ አባል ወጥተው ያሉት? ሜቴክ በ17 በ20 ምናምን ዓመት 6 ቢሊዮን ብር ሰርቋል ይባላል። አሁን ግን በ9 ወር በዚህ በህዝብ ተወካዮች ምክር ቤት 90 ቢሊዮን ብር ተሰርቋል ብሎ ሪፖርተር ራሱ ያወጣው መረጃ። ይህንን አታውሩ። ለምን? ስርዓቱ ብቻ አይደለም ኮራፕትድ፣ ሃይማኖቱም ኮራፕትድ ነው። ሃይማኖትና ስርዓት ፖለቲካ ሁለቱም ኮራፕትድ ስለሆነ ይህንን ለማስተካከል አይነው ቴክስታን መስተካከሉ አይቀርም። እኔ አንተን ብቻ አይደለም ታስታውሳለህ፣ አንተ ራስህ ደውለህ ከአብያተ ክርስቲያናት ሰብሳቢ በቃ ማነው ኧረ እባክህ ሰው አትጥራ፣ በእግዚአብሔር ይሆንብህ። አላገናኘኸኝም? እሺ የሰው ስም አትጥራ። አዎ ጻድቁ አብዶ አንተው ራስህ ደውለህ አንተው ራስህ እኔ ጨዋ መስለኸኝ ነዋ። ቆይ አሁን እውነቱን እናውራ። ትሳደባለህ በጣም እኮ አሁን እንደ እየዘገነነኝ እንደሆነ ታውቃለህ። ቆይ አንዴ አንተው ራስህ ቆይ እናውራለን። አንተው ራስህ አንተም ችግር የለም ስታወራ እኔ አልገደብኩም። አትሊስት እኔ ቤት መታ አታውራት በለኝ። ጻድቁ አብዶ ጋር ደውለህ ከጻድቁ አብዶ ጋር አገናኝተኝ። ለሳቸው አገናኝ አልከኝ ፈልገህ ደውለህልኝ አገናኘኝ አልከው። እኔ ጨዋ መስለኸኝ በነፃነት የሚያምን ሰው ነው፣ በእኩልነት የሚያምን ሰው ነው። አልዋሽም። ግን ተሳደብክ። ምን ብዬ? በጣም አሁን ራሱ እንኳን የምትናገረው ልንገርህ፣ እኔ ፖለቲካ እንደዚህ ለዘላለም ያስጠላል። የምታወራው ምን ብዬ ተሳደብኩ? ጥላቻ እኮ ነው የምታወራው። ፖለቲካ እውነት ነው ብለው ሊያዳምጡ የሚችሉ እኮ በማስረጃ የተደገፈ ነገር ሲሆን ንገረኝ። እሺ እዚህ ይህንን ብለህ ተሳድበሃል በለኝ። ምን ያልሄድክበት አሁን ያረገጥክ መሪዎች ላይ ፓስተሮች ላይ ሄድክ፣ ምሁራን የአድናቆት ላይ ኢኮኖሚው ላይ ሄድክ፣ ስንት ነገር ላይ ስታሽከረክረ በጣም አሰልች እኮ ነው የምታወራው። ለአንተ ነዋ፣ ለካድሬ ይሰለቻል። በእውነት ነው ብዬ ብልህ ደጋፊዎች እያስመሰሉ ካልሆነ በስተቀር ስንቱን ይጨብጣሉ። አንተ የአብይ አህመድን ጭራምቲስ እንኳን አልሰለቻቸውም። እያዳመጥንህ ነው። ትቀልዳለን። ጻድቁ አብዶን አገናኘኝ እና አገናኝቶኝ ለሳቸው ምን አልኩኝ እኔ ይኸው አብይ አህመድ ስልጣን ይዘዋል ብላችሁ ዛሬ ለስርዓቱ እያሸረሸባችሁ እያሸረገዳችሁ ነው። ግን ጊዜ ይመጣል። ይሄ ስርዓት ሲወድቅ ስደቱ የሚመጣው ከስርዓቱ ቀጥሎ እናንተ ጋር ነው። ይሄን ደግሞ ስደቱ ሲመጣ ለወንጌል ተሰደድን ቅብርጥስ እንዳትል፣ ካድሬ ስለሆንክ ነው የምትሰደደው። አለቀ። 4 ነጥብ። አሁን ኢትዮጵያ ውስጥ ይሄ ስርዓት ሲወድቅ የምትሳደደው የወንጌል አማኝ ካድሬ፣ ስፔሻሊ ካድሬነትን ኦፊሻሊ ይሄ እንኳን ቤተክርስቲያን ይሄንን ከቤተክርስቲያን አባረውታል። ስንት ጊዜ ከተሰደብኩኝ ዛሬ ግን ፍሬሽሊ
ኖ ኖ ኖ አንተ ከቸርች ስለተባረርክ ችግር የለውም። አንተ ሞቅ ደመቅ አድርገህ ይኸው እያሰደብከኝ ነው። ታዳሚዎችህ እንኳን ሰው እንግዳ አያከብሩም አይደል? ይኸው ይሳደባሉ። እንግዳ ነህ እንደ አንተ። እኔ ፖለቲካ ዛሬ ገና ነው ከስንት ጊዜ በኋላ። አንተ ስንት ዘመን ከኔ ጋር ፖለቲካ ስትከራከር የነበርክ ልጅ። በስልክ ነዋ። በስልክ ሲሆን ሌላ ሰው ነው፣ በአካል ስትሆን ሌላ ሰው ነህ። ኤኒሃው እኔ የገባሁት ለምንድን ነው ያቆምከው? ወንጌል ጀምረህ ነበር መወያየት። ወንጌል ነው አሁን እያወራን ያለ ነው አይደለም። በማስረጃ ያልተደገፈ ነገር በሙሉ ውሸት ነው። አንተ ውጭ ከካናዳ ቁጭ ብለህ አሁን አንተ የምትኖርበት ኤሪያ አይ ቲንክ 04 ስትሬት ላይ ያለውን ስርዓት አይምሯቸው ናላቸው የዞረ አንድ ቀን አሳይታቸው ታውቃለህ? የኢትዮጵያን ውድቀትና ጓዳቸው ካልታየ ብለህ ትላለህ። ካናዳ ውስጥ ስራ የሌለው ኑሮ የተወደደበት አይምሮ ናላውን እንትን ያለ ህብረተሰብን ተናግረህና አቅርበህ ታውቃለህ? አታውቅም። ለምን ጉለታችን የኢትዮጵያ አይወራም? ኢትዮጵያ ድሮም ድሃ ነበረች። አሁን ከድህነት ለመውጣት የምታደርገውን ትግል እንደው በበጎ ገጽታ ምንም ነገር አይታይህም። ጨለምተኛ ሆነ ሁልጊዜ በቃ በጽድቅ ያለ ችግር የኖረች አገር ይመስል አንተ እያለህ እኮ ኢትዮጵያ ውስጥ አንድ መንገድ የነበረባት አገር ነች አይደል? አንድ መንገድ አንድ አስፋልት የነበራት አገር ነች ከአንድ ከሆነ ሰፈር። እሱም ደረጃውንም የጠበቀ አልነበረም። እንደው ከ8-10 ዓመት በፊት የነበረው የአዲስ አበባ መንገድ እግረኛው፣ ባለመኪናው፣ እንስሳው በሙሉ የሚጋፋበት የነበረበት አገር ዛሬ አውሮፓ ነው ያለ ነው ወይንስ ኢትዮጵያ እስከ ማለት ድረስ በ8 ዓመት ውስጥ የተቀየረ የተለወጠ ነገር አለ። አዲስ አበባ ብቻ አይደለም። ሂድ ድሬዳዋን፣ እነ ባህር ዳርን፣ አዋሳን የተለያዩ ቦታ ላይ ብታይ ለውጦች አሉ። ችግር እንዳለ ሁሉ ለውጥ አለ። ይሄ ለውጥ ደግሞ ከምን ጊዜውም የበለጠ ለውጥ እየታየ ነው። ችግሩን አግዝፈ ተናግረ ግን ለውጡን ማሳነስ ጤናኛነት አይደለም። ሁለተኛ አንተ ያለው ካናዳ ነው። የዛሬ ስንት ዓመት የምታውቃት ኢትዮጵያ የለችም። ፖለቲካው የለም፣ አንተ የምታውቀው ኢኮኖሚው የለም፣ አስተሳሰቡ የለም። ኦልድ ነው። አትሊስት እኔ 6-7 ወሬ ነው ኢትዮጵያ ሄጄ ከመጣሁ። ከ4 ወር በኋላ ከ2-3 ወር በኋላ ሄዳለሁ እና ፕሊስ ጥላቻን አታስተላልፍ። እግዚአብሔርን አውቃለሁ እፈራለሁ ለሚል ሰው ጥላቻ አታስተላልፍ። ሚዛናዊ ይሁን። አሁን አንተ ያለህበት ቦታ ቫንኩቨርን አንድ ቀን ብታሳያቸው እንዲህም አለ ወይ ብሎ ይባላል። ጭራሽ ፖሊስ የማይገባበት ቦታ በካናዳ ውስጥ እኮ ቤስት ሲቲ የሚባል ነው የምኖረው ነው። የስ ግን ቤስት ሲቲ ውስጥ ጸያፍ አስፈሪ ፖሊስ መግባት የማይፈራበት ሰፈር እንዳለ ለህዝቡ አሳይተህ ታውቃለህ? የት ነው ያለው እሱ ሰፈር ደግሞ? 04 እኔ 04 የሚባል ሰምቻለሁ። 04 ስትሬት ፓሲፊክ። ኧረ እንደሱ የሚባል የለም። ኔ አለ። ኧረ ተው፣ እኛ ጋር በቁጥር የምንጠራው የለም፣ በስም ነው የምንጠራው። ይሄ ኤድመንተን አለ 4 ይሄ 104 ኦር 14 አንተ ልጅ 104 ምናምን የሚጠራው ኤድመንተን ነው። ፓሲፊክ አትላንቲክ ፓሲፊክ ሆቴሉ ጋር ያለው ስትሬቶች በምንድን ነው የሚጠራው? በስም ነው የሚጠራው። በስም እሺ። ፎር አሁን አስተካከል። መጀመሪያ ኤድመንተን ነው በቁጥር የሚጠራው። እናንተ ጋር ያለው 4 የለም። እኛ ጋር በቁጥር ኤድመንተን አይደለም። ይሄ በቁጥር አይጠራም። ኦኬ ቁጥሩን ይቅር። በምንድን ነው የሚጠራው? አስተካክል። ታረማ መጀመሪያ። እሺ እታረማለሁ በል። እታረማለሁ። እንደዚህ ነው የምናስተካክል። ስትሬቱን ልሳሳት እችላለሁ፣ ግን አንተ ጋር ያለው
ለማየት ለመስማት የሚዘገንን ፖሊስ የማይገባበት ዋናው ዳውንታውን ላይ ላይቭ አሳያቸዋለሁ በቅርብ መጥቼ። ባህሩ አንድ ጊዜ እባክህ አትሊስት ማታቀው ነገር ሲሆን አያላቅም ንገረኝ። አሁን እኮ ቤተክርስቲያን የሚያባረሩ እኮ ለዚህ ስትሬቱን አሁን አንተ አሁን እችን ስትሬቷን የስትሬቱን ስም ስለረሳውኝ የሚጠራበትን የሆነ ነገር አታግንን። እሺ የሚጠራበትን ንገረኝና አንተ ከተማ ውስጥ ያለውን ያንን ኋላ ቀር የሆነ ያን ሁሉም ያክል በብዙ ሺህ የሚቆጠሩ ስራ አጦች አእምሯቸው ጤና የሌላቸው ስራ የሌላቸው ይህንን አሳይተህ አውርተህ ታውቃለህ? እኔ እኮ እንዳላወራ 23 ትላለህ፣ 4 ትላለህ፣ ስትሪት 4 ትላለህ። ኤድመንተን ንገረኝ፣ ምንድን ነው? አዳምጠኝሽ። ኤድመንተንን በደንብ አውቀዋለሁ እና ኤድመንተን በአቬኑ እና በስትሪት ነው የምትቆጥረው ስትድራይቭ ስታደርግ። እዚህ ደግሞ ፎር ስትሪት 23 ስትሪት ምናምን የሚባል ነገር የለም። ስለዚህ ከሱ አላውቅም፣ ደግሞ ንገረኝ። አላውቅም በስትሪት በቁጥር አይጠራም ስል እሺ አላውቅም ማለት ነው። እሺ አልኩ። ቶሎ ዘለልና ወደ ፖይንቱ ሂድ። አዳምጠኝ። ፖለቲካውም ላይ ሃይማኖቱም ላይ ማታውቀው ነገር ሲኖር አላውቅም ንገረኝ ብትል እኮ ይሄ ባህሪክ የሁሉ ነገር ነጸብራቅ ነው። አንዱ ከኤድመንተን ወንጌላውያን የተባረርከውም የማይገባ ጥያቄ ትጠይቃቸዋለህ፣ በማያገባህ ነገር ትገባለህ። እነሱም ደግሞ አሚን ኖ እንድታስተካክል ነው። ለምን ምከረው ስላሉኝ በዚህ አጋጣሚ መክረ አይሉቅም። እስቲ አገናኘኝ፣ ልብ ካለክ ሊመክረኝ የሚችል ይህንን ጉዳይ እኮ ስለምታውቀው ነው እየሰማኝ ያለው። ኧረ በእናትህ እኔ ለፐርሰናል ስለሌለ መክሬ አስተካክልሃለሁ። አንደኛ በፖለቲካውም እመክርሃለሁ፣ በፐርሰናልም ነገር እመክርሃለሁ። በዚህ ጣልቃ እዚህም እዛ የምትልበት ነገር ላይ እመክርሃለሁ። በትክክለኛ አስተካክልሃለሁ። ምክንያቱም እንድትመጣ የፈለግኩት አንተን ልትመከር የሚገባ እዚህ ካናዳ ቁጭ ብለህ ጥላቻ ህዝብ የሚያጋድል ይህን ብልሃል ብለህ ንገረኝ። መንግስት ላይ የምታነሳሳ ህዝብ በህዝብ ለጦርነት የምቀሰቀስ መንግስት ላይ የምታነሳሳ ህዝብ ለህዝብ የቀሰቀስኩት ምን ብዬ ነው? ህዝብ ላይ የቀሰቀስኩት ምን ብዬ ነው? የምታነሳሳው ህዝቡ ሰላማዊ የሆነ የዲሞክራሲን አካሄድ ብታስተምር አንድ ነገር ነው፣ እሰየው የሚባል ነው። ሁልጊዜ ጥላቻ መንግስት ላይ ደግሜ ነው ማወራለን። አሁን እኔ ኢትዮጵያ እንዲያውም አብረን እንሄዳለን ከፈለግ። እኔ አንድም እርግጠኛ ሆኜ ብልህ ኤርፖርት ነው ቢያስሮቅ ዲሞክራሲ የለማ። እችን እንድልክ ነው ፈልገ ነው አይደል? ዲሞክራሲና ዲሞክራሲ የሚባል አለ ዓለም ላይ እንዴ? ትታጋለን ካልሆነ ዲሞክራሲ አለ እያልክ ስትሟገት ነበር። ዲሞክራሲ ኃላፊነት የሌለበት ዲሞክራሲ አለ ብለህ የፈለግከውን አውርተህ የህዝብን ነፃነት የህዝብ መንግስት ላይ አመፅ እየቀሰቀስ ዲሞክራሲ የሚባል ዓለም ላይ ኤግዚስት ያደርጋል? ንገረኝ። የትም ሀገር የለም ነው። ኢትዮጵያ ሲሆን ኢትዮጵያ ከሌላው ዓለም በምን የተለየች? እና አሁን ኢትዮጵያ ብሄድ ያስሩኛል። የሰራኸውን ስራ አንተም አትሄድም። ሲጀምር እኛ ስንሄድ በዩቲዩብ ታሄዳለህ፣ በፌስቡክ መጫወቻ አድርገዋል አይደል? ኤድመንተን እኔም እኮ አንዳንዴ በእርግጥ መክሬ አስተካክልሃለሁ፣ ጥሩ ሰው አደርግሃለሁ። እና ደፋር ምን አድርገህ ነው? እኔ አንተ በዩቲዩብ ነው በጡረታ ብትተዳደር፣ እኔ እኮ አንተን ልቀጥር ብችል ሀብት ያለኝ ሰው ነኝ። ልንገርህ፣ አንተ በጡረታ ነው አንድ ስትሰራ አይተኸናል። እኔ እኮ ስሰራ ሁሉ አርያ ሆኜ ለህብረተሰቤ አሳይቻለሁ።
እንኳን ለአንተ አይደለም ለፓስተሮቼ እኔን ታውቀኛለህ አንተ። ፓስተሮቼን እኔ በልጣቸዋለሁ። የማንንም ጡረተኛ አይደለሁም። እኔ ሰርቼ ነው። እነ ፓስተር ተረፈንም ትበልጣቸዋለህ። ማንንም እኔ መንግስት እኮ በታክስ እየከፈልኩ እየሰራው የበለጸጉ ሰው ነኝ። እሺ አንተ በዩቲዩብ ህዝብ እያጣላህ ነው ገንዘብ ያለ። ምንድነው? እኔ ስራ ሰርቼ ነው። ምንድነው ስራ? ምን ያደርግልሃል? አንተ ስትሰራ ያሳያቸው፣ እኔ ስሰራ ያሳየዋቸዋል እኮ። ምንድነው ስራ? እንዳንተ ህዝብ ይሁን እኮ። ምንድነው ንገረኝ። እንዳበሳጨውክ እንዳናደድኩት ታውቆኛል። የኔ ወንድም እኔ እምልህ እንዴት አንተን ምከረው ትለኝ? በአንድ ሰውን ልትመክረው የምችለው እኮ ወይ በኑሮ በልጠኸው የተሻለ ነገር ግን ከህዝብ ገንዘብ እየሰበሰብ ባገኘኸው ካልሆነ በሰ እውነቱን ንገረኝ ካልከኝ ልንገርህ። እውነቱን ንገረኝ ካልከኝ በትዳሩ ጉዳይ ምከረው። ሌላ ችግር ማንም አይልህም። አዳምጠኝ። ቤተክርስቲያን ጉዳይም ማንም አይልህም። ልብ ካለው እኔ ጋር ደውሎ አይለኝም እኮ። አዳምጠኝ። አሁን አልፈልግም፣ በቃኝ። ቀድም ንገረኝ ብለህ ነበር። አልፈልግም። በእናትህ ተራ በቃ ትቻለሁ። እኔም ቅድም እኮ ተወው ያልኩ ለዛ አልፈልግም። ይቅርብህ፣ ተወው፣ ብዙ ነገር አለ ይቅርብህ ያልኩ ለዛ። ምኑን ነው የሚቀርብህ? የምቀኛ ወሬ ነው። የፖለቲካው ምቀኛ ምኑ የምቀኛ ነው። የኛ የሁሉም ብዬ ባለን ቢያንስ 50% የአበሻ እንትን የምቀኛ ወሬ ነው። እና ተመቅኝተውብኝ ነው የምትለው? ይሄ ግልጽ አይደለ እንዴ? ምን ለቀባሪው አረዱት ካልሆነ በስተቀር እየሰራን ነው ያወራ ነው እያወራን አይደለም። ሜንታሊም ኖርማል አይደለም ይሉሃል። ተው እንጂ ያሉህን ነው። አእምሮ ስቴብል አይደለም፣ ኖርማል አይደለም ይሉሃል። እኔ ፊት ለፊት እውነቱን ነው የምነግርህ፣ ሐቁን። ኦኬ። እና አሁን አዳማጩ ጀጅ አድርገ ሜንታሊ ስቴብል ያልሆነ ሰው ምንድን ነው ማረጋገጫው? የመንግስት ጥገኛ ነው የሚሆነው። ካንተ ጭምር አንተ በዩቲዩብ ጥገኛ ነህ አይደል? አዳምጠኝ። በዩቲዩብ እኔ እኮ አይምሮ ችግር ቢኖር ሆስፒታል ነበረ ሊያገኙኝ የሚገባቸው አይደል? ሊረዱኝ ነበረ የሚገባቸው። እኔ እንደ ወንድም ነው እኔ እንደ ወንድም ነው። አይ አም ሪሊ ሶሪ። በጣም እንደዚህ ፓስተሮች ብለው ለሌሎቹ ሁሉ ሳይቀር ፓስተሮቹን በሙሉ ነው እንዲጠሏቸውና እንዲንቋቸው የተናገርከው። ልክ እንደዚህ ናቸው። አሁን እነዚህን ፓስተር ብለው ሄዶ የእግዚአብሔርን ቃል ሊሰሙ ሊማሩ እነዚህ ፓስተሮች ናቸው። ይካን ኢማጂን ለአንተ ለጥሩ እንኳን ሰው አውርተው ቢሆን ጥሩ እንኳን እውነት ሆኖ ቢገኝ ለአንተን ለፖለቲካ ፍጆታና ለዩቲዩብ ጡረተኛ ከአንተ ጋር እንደዚህ አይነት ተልካሻ ወሬ ያወራሉ። ኦኬ፣ አንዴ አዳምጠኝ። አረ በቃኝ በእናትህ። አይደለም ተሳደብ የፈለግከው አይደለም። እኔም ልረዳህ እኮ ነው። አንተ ፖለቲካው ተበላሽቶብካል፣ ገብቶሃል። አገርህ መግባት አችልም። እኔ ግን ቢያንስ የዛሬ 3 ወር ሁሉ አገር ቤት ሆኜ ታየኛለህ፣ በሶሻል ሚዲያ ታየኛለህ። ከፈለኩ አንተ ሩም ገብቻ አሳያለሁ። ኦኬ፣ የአይምሮ መረበሽ ከምን የመጣ ስትበለጡ ገብቶሃል። ስትበለጡና ሰው ተሽሎ ሲገኝ የሆነ ታይትል ትሰጡታላችሁ ለዛ ሰው አይደል? ኖ እግዚአብሔር ልቦና አማካሪ ብታይ ምን ይመስልሃል? አዎ ሲሪየስሊ ኖ እኔ በእውነቴን ነው። እኔ በነገራችን ላይ አሁን እንኳን ሳወራ እህት ወንድሞቼ እየሰሙኝ ነው። እዚህ በጣም ነው የሚያዝኑት። ምን አይነት የኛ ላስገባት እህቴ አያት አለው እዚህ እያየዋት ኖ አይ እኔ ከእህት ጋር ምን ያህል ባለጌ ነው ላይ ነው የምታወራው ከአንደበት የምታው ምን ያህል ነው የስነ ልቦና አዋቂዎች። እኔ እዚህ ዶክተርም አለ ከፈለክ ላስገባው እችላለሁ ሊረዳ።
እናንተን መረዳት ኖ አይደለም። ኖ እኔ ልክ አንተም እኮ ታውቃለህ፣ ስቴብል አይደለም ማይንዱ፣ እዚህ እዛ ይላል። አይ ቲንክ በቤተ ክርስቲያንም ጉዳይ እዚህ እዛ ይዘባርቃል። ታስቸግራቸዋለህ ይመስለኛል። በአንተ እልክ እነሱን በአንተ ምክንያት እነሱን ዲስሪስፔክትም ማድረግ አልፈልግም፣ ግን አሳፋሪዎች ናቸው። እንርዳህ፣ እሺ ስቴብል እንድትሆን እኔ ነው የምትረዳኝ። እንግዝ ነው ይሄ አያስቅም። ነገር ዛሬ ስቀህ ነገ ጠዋት በምንድን ነው የምትረዳኝ? በእናትህ ኦኬ፣ የስነ ልቦና አማካሪዎች አሉ ማገናኘት። እናንተ የሐኪም ቤት ውጤታችንን እዚህ አንተ ሚዲያ ላይ የኔና ያንተን እናቅርብና ማጤነኛ እንደሆነ እንትን ልበል። እናንተ በእናታችሁ አሳቁበት። ሲሪየስሊ ነው we have to help him። ይሄ ያ ልጅ ያበደው ልጅ አሁን እዛ ገዳም ገብቶ እንደዛ የሆነው እና አሳቀኝ። አይደ ቪዲዮ እንደከፍተረ ያደረገ ባህሩ እኔ ላንተ ወንድማዊ ፍቅር ነው። እኔ እድሜ 52 ዓመት ነው እድሜ። በ52 ዓመት እኔን የሚመስል የተላጠ ብርቱካን የሚመስል ሰውዬ አይምሮ ጤና የለውም እንርዳው ብለብት ስትል አንተ ላይ ቲፒኤልኤፎቹ ሳይቀሩ አንተ ላይ ነው የሚያላግጡብህ። የቅናትና የምቀኝነትን ጥግን ነው የሚያ እኔ I am 52 years old last Sunday ተመልከት። አንተ እኔን አእምሮ የሌለው አእምሮን ስቷል ብሎ ለሚሉ ሰዎች እስቅባቸዋለሁ። አየህ አይደለ? በእርግጥ የምከተለው ኢየሱስንም ምን እንዳሉት ስለማውቅ አይደንቀኝም። በቡኤል ዘቡር አጋንንት ያወጣል ተብሏል። አምላኬ ተሰድቧል። አይደንቀኝም። ገባ? ባሪያ ከጌታው አይበልጥም። አንተ የሰራኸውን ስራ ትናንትና ዶክተሩን እስኪያስገቡት ስለጠራውኝና ስለነገርኩ ዶክተር እንትናን አስገቡት። አንዴ እዚህ ጋር ጂጂ አስገቢው ላገናኘው። በአንዳንድ ነገርም ይረዳዋል። የስነ ልቦና ዶክተር ትናንት የገባው ልጅ በረከት ኖ ባህሩ ፈቃደኛ ነህ? ኖ ሲሪየስሊ ግዴን ለማሳቅ እኔ ነገ ጠዋት መንገድ ላይ የለፈለፍክ ላይ አልፈልግም። አስገቢ ፈቃደኛ ነህ? ያናግረህ እኔ ሲሪየስ እሱ ባለሙያ ነው ያናግረህ። የኢትዮጵያን ፖለቲካ ተመልከቱት ምን ያህል የተበላሸ። እስቲ ሐኪም መጥቶ እኔንና አንተን ከኔና ለኔ እኮ የነገሩኝ አይደለህም ማለት ነው። ለኔ ነገሩኝ የፖለቲከኛ ሰዎች አይደሉም ስላንተ የነገሩኝ። ኦኬ እኔ ይኸውልህ የእግዚአብሔር ቃል እንደሚለው አትፍረድ ይፈረድብሃል ስለሚል ጤነኛ አይደለህም ብዬ ከአንደበቴ አላወጣውም። እኔ ግን የምቀኛና የትንኮለኛ ፖለቲካ እንደምታወራ ተናግሬያለሁ። አንተ እኔ የፈለግከውን ስደበኝ፣ እኔ ችግር የለም። አልሰደብኩህም። እኔ ባርካ አንተ ብትሰደበኝ የሰራኸውን ነው ጥላቻ ነው ታስተምረው ነው ያለው። እሺ እኔ አሁን አዳምጠኝ። እኔ የአንተ ሜንታሊ ስቴብል እንዳልሆንክ የነገሩኝ ፖለቲከኞች አይደሉም። ስለዚህ እስቲ አስገባቸው። አንዴ አዳምጠኝ። ከፖለቲካ ጋር ምንም አይነት ግንኙነት የሌላቸው ሰዎች ኤድመንተንም አይ ቲንክ እዛ ቸርች ያልክ በጥብጣል ይመስለኛል። እና ስለዚህ ስቴብልም ስላልሆነ ሜንታሊ ብትረዱትና እስቲ ልብ ካለው አስገባው። እነሱማ ፖለቲካ ውሸት መሆኑን ማረጋገጫ እኔ አልተኛም። አስገባና እዚህ ፊት ባህሩ ፊት ቆሞ ባህሩ ሜንታሊም ችግር አለበት ብሎ ይናገር። ይሄው እኔ ፈቃደኛ ነኝ፣ አልሄድም በቃ። ከዛ ውጪ እስከ ዛሬ ስለቀረብ የምቀኛነት ፖለቲካ እንደምታወራ ካልሆነ ካላቀበርክ ምቀኛን መሆንህን ያረጋግጡልህ። እሺ እኔ ምቀኛ በለኝ የፈለከው ስደበኝ። በቃ ካላቀረብክ የምቀኛና የአሉባልታ እኔ አከብርሃለሁ ወንድሜ። እኔ አልሰድብም። ልትንቀኝ አችልም እንጂ አንተ ስደበኝ፣ እኔ አልሰድብም። እኔ አልሰደብኩም በመሰረቱ። እኔ ብሰድበኝም ታጣላለህ፣ ህዝብ ታጋጫለህ አልኩ እንጂ የሚያዳምጥ ሰው እኮ ይመዝንሃል። እኔ አይ ቲንክ አሁን እዚህ ሶሻል የሰማሁትን ልንገርህ። ሶሻል ሚዲያ ላይ
የማትገባበት ሩምና የማትዘባርቀው ነገር የለም። እሱም ከአእምሮ ጤና መጓደል እና ብትችሉ ጨብጠው ዳጣ አይደለ ብትይዝ የሚያዝ ነገር የምታወራው ዶክተር ላስገባ ይርዳ ፈቃደኛ ነህ? አግባው አልኩህ እኮ ዶክተሩን። አዎ ማለት ስለኔ ያወራው ኖ ዶክተሩ ስነ ልቦና አዋቂ ነው። ይርዳ ምን ስትል ነበር? ያግዝህ እኔ ልርዳው። አንተ የምትለውን ዶክተር እኔ ልርዳው። ልቅ ባህሩ ግድ የለህም። ያግዙ፣ ሲሪየስሊ ያግዙ። የድመን እውነቴን ነው የምነግርህ። ወደ ስራህም እንድትመለስ በአንተ ምክንያት ጀነራላይዝ ማድረግ አልችልም። ቲክቶክ ምን ያህል የይብ እንደሆነ የኢትዮጵያን ፖለቲካ የምታወሩ ማንነታችሁን ምሳሌ የሆነ ልትጠቀስ ትችላለህ። ዩ አር ቬሪ ጉድ ሳምፕል። የኢትዮጵያ ፖለቲካ እናንተን ቁጭ ብሎ የሚያዳምጣችሁ ስደበኝ፣ እኔ ችግር የለውም። ስድብን ዘገነነኝ ለኔ ነው አይደለም። ለትንሽ ደቂቃ እንኳን ዘገነነኝ፣ ተጸየፍኩት። የእናንተ አሁን ከዚህ ወጥተህ ሌላ ሩም ነው የምትሄደው አውቃለሁ። ግን እኔ መንፈሳዊ ሩም ነው ፖለቲካ ሩም አልገባም። ግድ የለህም። በእውነትም የት እስቲ አይተናዋል? ፖለቲካ ሲያወራ ከአንተ ሩም ውጪ አንድ ሩም እኔን አይቼዋለሁ ብሎ የሚለኝ ሰው አንድ ሩም ቢያንስ ወራት ሆኖኛል እዚህ ቲክቶክ ከመጣሁ አንድ ፖለቲካ ሩም ፖለቲካ ሲያወራ አይቼዋለሁ ብሎ የሚለኝ ሰው ሲንግል ሰው አታመጣም። እኔ የለህ መቀኛ የኢትዮጵያ ፖለቲካ ለትዳሩም ለስራውም እንዲመለስ ወደ ትዳሩም ጥሩ እንዲሆን ለቤተክርስቲያን ወደ ስራውም እንዲገባ አእምሮ ስቴብል እንዲሆነ ባለሙያ ብለውኛል። እኔ ከፈለክ በእኔ በወጪ የስነ ልቦና አማካሪ አለ። በእኔ ወጪ እሱ የሚያስፈልገውን ወጪ የዶክተሩን እኔ ከበር አደርጋለሁ። ያማክርህ፣ ይርዳህ፣ ያግዝህ ፈቃደኛ ለመመጻደቅ እንዳወራ ነው ያደረከኝ። ያንተን እንዳንተ ያሉትን ቢያንስ 10ሩን በወራ ማስተዳደር ሰው ነኝ። ቢያንስ ሚኒመሙ ነው ማወራ ሳልመጻደቅ። እሺ ይሁን። አንተን የመሰሉትን ቢያንስ 10 ማስተዳደር ሰው ነኝ። እሺ ይሁን። እኔ ምንም በምትለኝን እኔ ምንም በለኝ። እሺ በቃ እኔ በጸጋ ነው የምቀበል። እኔ አንተን ምንም አልናገርህም። ምክንያቱም እኔ ያምልህ ስቴብል ያልሆንክ ልጅ ልሰድብህም አልችልም። ችግሩ ምን እንደሆነ ገብቶኛል። ላግዝህ፣ ልረዳህ፣ ስቴብል እንድትሆን እችላለሁ። በዛ በኩል ተባበረኝ ካልክ ዶክተር ትናንትና እኔ ለአንተ አድቫይዝ ማድረግ በዚሁ አሁን ፎር ደ ላስት 6-7 years እያለቀስክ ኝኝኝኝ ስትል ኤቭሪ ሲንግል ዴይ ላይፍህን ሜስዳፕ አታርግ። የኢትዮጵያን ፖለቲካ አውርተህም ዶክተር አመስቀጥተህም ልቀይረው አትችልም። አንድ ያስገቡትና ኮንታክቱን ያዘው፣ የእሱን ኮንታክት ያዝ። ከዛ በኋላ እሱ በኢንቦክስም ያገናኘዋል። በእስቲ ዶክተር የሆነ ሰው አስገቡ። ኖ ለመሰላችሁ እሱ የሚስቀው ምናምን ተውት፣ የጤና አይደለም የሚያወራው የሚስቀው ተውት። ሲሪየስሊ ተውት፣ እሱን የጤና አይደለም። ሲሪየስሊ እኔ የእሱ የቅርብ ሰዎች ነው የሚነግሩኝ፣ የእሱ የቅርቦች እና ስቴብልም ሆኖ ስራውንም እንዲሰራ በሁሉም በትዳሩም በሁሉም ጥሩ እንዲሆን እንርዳው፣ እናግዘው። ዶክተር ትናንትና ገብተህ የስነ ልቦና ምክር የሰጠው ኦ ማይ ጋድ ሲስቅ ይገባችኋል። ይስቅ ያ ኦ ማይ ጉድነስ የተኛ ሰው ስለበረብሽ ነው እንጂ ከዚህ በላይ ጮኬ በሳቅኩኝ። ባሪ ኤኒያው ቴንክ ዩ ስለመጣ ደስ ብሎኛል። አስገባው ትፎክር አልነበረ ዶክተሩ ነው ዶክተሩን ስለኔ ምስክርነት የሰጠ ዶክተር ሰጠኝ አላልኩም። ተው ወደ ሌላ አትሄድ። እኔ ዶክተሩ እንዲረዳ እፈልጋለሁ ነው ያልኩት። ማይ ጉድነስ ኤኒሃው ዶክተሩ ግን የስነ ልቦና በቀጥታም ይሁን በተዘዋዋሪ እኔ ከተማ ያላችሁ ፓስተሮች አሳፋሪዎች ናችሁ። ለእኔ አይደለም ከእናንተ ቁጭ ብሎ ወንጌል ለሚሰማ አንተ ትጸልይልኛለህ እግዚአብሔር ይሰማሃል ብሎ በአንተ እጁን ለሚጫን ምዕመን አዘኛለሁ። ከአንተ ጋር ለሚያው እንዲያግዙ እኮ ነው። ንቄ አይደለም እኮ
ኖ ሊያግዙ እንዴት ሶሻል ሚዲያ ላይ ያለ መንፈሳዊ ላልሆንክ ሰው ከአንተ ጋር እንዲህ አይነት ተራ ወሬ ያወራል? እንዲረዱህ ነው እርዳታ እንድታገኝ ብለው ነው ለእኔ እንጂ እርዳታ እኔ ነው ሊረዱኝ። ያ ባል እባክህ ስቤታዊ አታርቀኝ። እሺ ባሩዬ፣ እኛ እናከብረሃለን፣ እንወዳለን። በፈለግከው ነገር እኔ ቫንኩቨር መጥቼ አንተ የደበቅከውን ልታሳያቸው ለእኛ ፖለቲካ ኢትዮጵያ ውስጥ ያለ መብራት ብቻ አስፋልት ብቻ የሆነ ፓርክ ብቻ ኢትዮጵያ እየታያባት ሌላው ዓለም ግን የትና የጥሏት እንደሄደ አድርገ አግዝፈ የምታወራውን ቫንኩቨርም ኋላ ቀር የሆነ ህብረተሰቡ ውስጥ የአእምሮ ችግር ያለባቸው የስራ አጥ የኑሮ ውድነትን ባላንስ ለማድረግ አሳያቸዋለሁ እኔ። እሺ እሱን አንተ አሳያቸው። እኔ ግን አንድ ነገር ቃል ገባልሃለሁ። አግዙኝ፣ እርዱኝ፣ ፕሮፌሽናል ሰዎች አገናኙኝ ካልክ ፈቃደኛ ነኝ። ምንም ሀሳብ እንዳይገባ አለን ከጎን። አየህ አይደለ? ለምን ራስህን አታከብርም ታሰድባለህ አሉ። በጣም አዝናለሁ። አለን ከጎንህ ባሪ። ያ አሜኒ ነው። ሲስቅም ሲልም እኔ እረዳዋለሁ። ኦኬ ነው ሰው በሚያልፍበት ይገባኛል። ግን አንደርስታንድ ማድረግ አለብን ሰው ምንም ቢስቅም ቢሳደብም አንዳንድ ጊዜ ነው ትዕግስት ያስፈልገናል። ታግሰን ችለን አይዞህ በርታ ነገም ሌላ ቀን ነው ምናምን ብለን ነው እንትን ማለቱ ተገቢ ነው ብዬ አምናለሁ። መርዳትና ማገዙ ተገቢ ነው ብዬ አምናለሁ። እና እኔ ነው መጀመሪያ ብልጽግና ምናምን ይቅርበትና መጀመሪያ ራሱ ላይ ቢሰራ ምናምን ጥሩ ነው። ምንም ችግር የለውም። ለማንኛውም እሺ ወገኖቼ፣ ሌላ ልጋለ ኢትዮጵያ እየመረጠች ነው ወይንስ እሺ? እኔ ወንድም አንድ ቁጥር ሱኖ ነው ስምህ? ኤድሞንድ እንዴት ነው? እንዴት ነህ? ሰላም ነው አሎ ለሀገራችን እየመረጠች ነው። ዲሞክራሲው የተሳለጠ ነው። ምን አልክ? በሱ ላይ ዲስከስ ታደርጋለህ ብዬ ነበር የገባሁት። አንተ ሰውን ፐርሰናል አታክ እያጣደፍክ አገኘሁህ። ብልጽግና ነህ መሰለኝ። ግልጽ እኮ እኔ እንዲያውም እኮ በጣም ፌቨር እንደኔ ለብልጽግና ፌቨር የሚያደርግ ያለ አልመሰለኝም። እናንተም ብቻ ነው ማስገባችሁ ኖ ስለ አሁን በዚህን ሰዓት መወራት ያለበትን ትተክ የሰውን ፐርሰናል አታክ እንደው ብታቅ እንኳ ችግር እንዳለበት ብታቅ እንኳ በውስጥ ትመክረዋለህ እንጂ እዚህ ጋር በዚህም ስትለው እምቢ ሲልክ አንተ ወደ ፐርሰናል አታክ ገባህበት። አዳምጠኛ ብልጽግናዎች እኮ ችግሩ ለማውራት እንጂ ለማሰብ አልታደላችሁም። አንድ ያዳምጠኝ እያልኩ ያለሁት ምንድነው፣ ልጁ ብዙ ነገር ሲዘባርቃል። እኔ የምልህ ትሪትመንትን ይሰጠው የምልህ እዚህ የስነ ልቦና አዋቂዎች ላገናኘው፣ ይርዱት፣ ያገዙት ነው። ሌላ አልወጣኝ። አይታል እሱ ይሳደባል፣ ብዙ ይላል። እኔ ደግሞ ፍቅር አንተ ቆይወለ እንደዚህ አይነት ነገር ፐርሰናል ነገሮችን የሰው ሜዲካል እንትን እንደዚህ ሶሻል ሚዲያ ላይ ወጥቶ ማውራት፣ አንደኛ እሱ አሁን ራሱ እዛ ባላችሁበት ሀገር ቢከስግ ለአንተም ጥሩ አይሆንም። ለወደፊቱ አንድ ሰው ሜዲካል ችግር ሲኖርበት ብችል ራስህ ፐርሰናል አግኝተህ ማናገር ነው እንጂ እንደዚህ አሁን ፐርሰናል አታክ። በጣም ልጁ ሲጀምር ምን አለ፣ የኢትዮጵያ ፖለቲክስ በጣም የሚያስጠላው ቆሻሻ ነው ምናምን አለ። አሁን ለዛ ፕሩፍ ነው የሰጠኸው ለልጁ። ምንድነው በፖለቲካ ብለኸው ብልጽግናን አለቅም ሲልህ ወደ ፐርሰናል አታክ ገባህ። እሱን ግድ የለም እሱን ደንበኛ ዶክተር አገናኝተን ትሪትመንት እንሰጠዋለን። እኛ ብልጽግና ያቀወሰና ያስል፣ እኛ ደግሞ ዶክተር የምናመጣው እኛ፣ ምክር የምንሰጠው እኛ፣ ትምህርት የምንሰጠው እኛ ነን። እና አንዳንድ ጊዜ እኔ ብልጽግና ሊከፍለኝ ይገባል ብዬ አምናለሁ። ምክንያቱም
ካድሬ ብሎ የመለመለው ብቻ አይደለም፣ ወታደር ብሎ እንኳን የመለመለው በውጊያ ሜዳ ስንት ነገር እንዳለ አንተም ታውቃለህ። ግን ዳፏው ለእኛ ነው። በፊት የተማረከ ወታደር ሲቀልቡ ነበር። ትግራይ እዛ ሲቀልቡ፣ ፀጉር ሲያስተካክሉ፣ ሲያርሙ፣ ቁስል ሲጠግኑ፣ እኔ ደግሞ ሀሳቡ የቆሰለውንና ሀሳቡ የተዝረከረከውን አምጥቼ ዶክተር ፈልጌ አስተካክዬ አስተምሬ አስረድቼ ማስወጣት ነው። ስለዚህ ፌር አይደለም። አትሊስት ከዚህ በኋላ ብልጽግና ማንንም ይላክ፣ አትሊስት ግን ሊከፍለኝ ይገባል ብዬ ግን አምናለሁ። ይገባኛል። እውነቴን ነው የምነግራቸው። አትሊስት እምልህ ለዛ አይደለም የገባሁት። እኛ ወደ ዋናው እንትን ብንገባ፣ ለማንኛውም አንተ ምን አለ መሰለህ እዚህ ጋር ሞራል ኢንቴግሪቲ ያለኝ ስትል እኛ ምንድነው ከዛ አንጻር ስናይ አሁን ስለ ልጁ ስለ ቤተሰቡ ገባ፣ ስለ ሚስቱ ገባ፣ ስለ ጤንነቱ ገባ። እሱ ግን ያወራው ብለሃል። ምን አልኩ? ከሚስት ጋር ተስማማ አልከው። ከሚስት ጋር ተስማማ፣ ጤንነት አዳምጥ። አንተ ደግሞ ቆይ አዳምጥ። በትዳርህም በስራህም አዳምጣት። ይሄ ምንድነው እናንተ ምላስ አንጠልጥለህ ብቻ አትግባ ጭንቅላት። በትዳርህም በህይወትህም በቤተክርስቲያንም በሁሉም ሰላም አድርግ። ከሁሉም ጋር በሰላም ኑር። ችግር ካለ እንርዳ። ይሄ እኮ ከአንድ ምልህ ይህንን እኮ ሁላ ሊያክማችሁና ሊረዳችሁ እኮ የሚገባው ብልጽግና ነበር። ግን እኔ በወንድምነት አምናለሁ። በወንድምነት ስለማምን አሁን አንተ ብልጽግና ነኝ ብለህ ነው የገባኸው። ግን ተቸግረ ባይ ይገርመሃል፣ እረዳሃለሁ፣ አግዝሃለሁ። ለምን ብልጽግና የተበላሸ ፖለቲካ ሰጠህ ብዬ ተበላሽተህ እንድትቀር አልፈልግም። በስነ ስርዓት አእምሮህንም ማከም ፈልጋለሁ፣ ህይወትህንም ማከም ፈልጋለሁ። ግን እስካሁን በነፃ ነው ማድረገው። የሚገርምህ አንዳንድ ጊዜ ስታስበው ብልጽግና 98 ቢሊዮን ብር ሰረቀ ተብሎ በፓርላማ እየተወራ ያን ሁላ ምስና በልቶ እሱ በሪፖርተር ላይ እንደወጣው እንደዛ እየተባለ እኔ ግን እናንተን ማከም ብልጽግና የተበላሸ አእምሮና አስተሳሰብ ሰጥቶ የላካቸውን ግን ለማስተካከል በነፃ አሁን አንተ አንበሳ ስትኝ አሁን እሱ እዚህ አንበሳ እያወረዱልህ ነው የምትተዳደረው ምናምን አለ። ስለ ቲክቶክ አያውቅም። አሁን ቲክቶክ እውነት ማን ይሙት ሰው አበባ ሲሰጥህ ገንዘብ የሰጠ ነው ይመስል አታውቁም። ቲክቶክ ራሱ ሰው መተዳደር ያድርገው ምናምን ይላል። ምናልባት ቲክቶክ ገንዘብ የምታገኘው ጌም ከተጫወትክ ነው። ከዛ ውጭ ያለ አይመስለኝም። ግን እሱ ኦኬ ካለማወቅም ሳይሆን ከአእምሮ ጤንነት የመጣ ነው። ለማንኛውም አንተም ጤነኛ ከሆንክ ችግር የለብኝም፣ እናወራለን። ካልሆንክ ግን ባትከፍለኝም አሉኝ ዶክተሮች አሉኝ የራሴ የስነ ልቦና፣ በእነሱ በኩል ምክርም የጤና እንትንም እንዲሰጣችሁ ግን አረጋለሁ። ችግር የለም። በቃ ያው ልክ እንደዚህ ነው የሚባለው። አሁን የተናገርካት ነገር ኤግዛክትሊ ትክክለኛ አነጋገር ነች። እነዛም ምከረውም ያሉ ሰዎች የነገሩህ የእሱ ሜዲካል እንትና ዘርዘሩ የእሱ ሚስጥር የነገሩህ ሄደክ ፐርሰናሊ ሰውየውን አግኝተኸው አሁን አንተ ራስህ ጤነኛ ነህ ወይ? መጀመሪያ ያንተን ጤና ተወሱን። አሁን የእሱን ተነጋግረን 140 ሰው በተሰበሰበበት እንደዚህ አይነት ነገር አሁን ያንተን እስቲ ጤነኛ ነህ? እኔን ነው ጋሽ ምንድ እሱን እንግዲህ እግዚአብሔር ነው የሚያውቀው። አታውቀውም ራስህ? እኔ እንግዲህ እኔ ጤነኛ ነኝ እላለሁኝ። ከዛ በተረፈ እግዚአብሔር ነው የሚያውቀው። ጤናን ሰጪም ነሽ። የስነ ልቦና ምናምን ዶክተር ትፈልጋለህ እንዴ? ቢገኝ ማን ይጠላል? እንግዲህ ይታያችሁ አድማጭ ተመልካቾቼ ስንቱን በሽተኛ እንደምናክም እንግዲህ እናንተ እያያችሁ ካለ እንደዚህ የሚያግዘኝ ሰው እንደዚህ ኤግዛማይን ማድረግ የሚችል ሰው ካለ እዚህ ጋር አሁን ዶክተር ቅድም ያልከውን አስገባውና እስቲ እኔ እናንተን ማን ነው በዲፕሬሽን ማን ነው ምንድን የሚባለው ምናምን ትሮማ ይሄ ከዚህ በፊት ባለፈ ትሮማ የተጠቃው ማን ነው የሚለውን ነገር እስቲ ዲተርማይን ያድርግ። እስቲ አንድ ዶክተር የምን ትራማ አንተ ለምሳሌ አሁን በትልቅ ትሮማ ተጠቅተሃል። ከዚህ በፊት የለመድከው የቀረብህ ነገር አለና አሁን ዴይ ቱ ዴይ እየገባህ እዚህ ታለቅሳለህ። አብይ እንደዚህ አድርጎ ፖስት ምናምን ትሮማ የሚባል አለ። ከዚህ በፊት እንግዲህ የለመድከው የሆነ አዲስ አበባ እየመጣህ እንደዚህ በዛ በደጉ ጊዜ በእናንተ ባለባችሁ ጊዜ
እሱ ስለቀረብህ ነው መሰለኝ አሁን በቃ ዴይ ቱ ዴይ እየገባ አብይ እንደዚህ አድርጎ አንድ ቀን ጥሩ የሰራውን አንድ ቀን እንደው ተሳስተህ እንኳ አውርተህ አታውቅም። ይሄ እኮ ነው ይሄ ትልቅ ችግር። ስለዚህ አብይን አትንካው እያልከኝ ነው? እኛ አትንካው አይደለም፣ ቢያንስ እንደው ከሳምንቱ አንዱ ቀን እንኳ ይሄንን ሰርቷል ብለህ የምታወራበት ይኑርህ ነው። እንደው ከሰባቱም ቀን ሰው አንድ እንኳን ተሳስተህ እንኳ አንድ ጥሩ ነገር ሰራ ብለህ አትናገርም? ፓርክ ሰርቷል ብዬ ተናግሬ አላውቅም። ያው ለገጣ ነው ብልጭልጭ ትላለህ። ብልጭልጭ አይደለም የሰራው ሰውዬ የሰራው ብልጭልጭ ፓርክ ሰርቷል። እንዲያውም ማንም በማያውቅበት ጊዜ አንድነት ፓርክ ሰርቷል። እዚህ ኮሪደር ላይ መብራቶች ብልጭ ብልጭ የሚሉ ማታ ማታ ሰርቷል። በርታ፣ አይዞህ፣ ቀጥል፣ አይነቅህ፣ ቀጥል እኮ እና በተቻለ መጠን ካድሬዎች ራሱ እዚህ ቤት ገብተው ነው ስልጠና የሚያገኙት። እኔ አሁን አንተ ሌላውን ተውና እዚህ እናንተን እምልህ የአስተሳሰብ ጉንድሽ እና ብልሹን የመጣውን ሁሉ አስተካክዬ በመሄዴ ብልጽግና ቢከፍለኝ ቅር ይላል። እንዲያው ያለመደብህን ነገር ነው ተናነቀህ። እሷንም ይቺ ብልጭልጯንም ለመናገር እንደው ተናነቀህ። አባይን ጨርሷል በል ስንዴ ከውጭ ሀገር ማስመጣት አቁሟል። ቀጥል እስቲ እንደው ባየኸው ካየሃቸው እድሜ ልክህን ይኸው እኔ ስንት ዓመት ነው የማውቅህ እዚህ ላይ አንድ ቀን ጥሩ ተሰራ እዚች ላይ አብይ ይቺን ጥሩ አድርጓል። ግን ይሄ 99%ቱን መጥፎን ያደረገው ይቺን ግን ጥሩ ሰርቷል ብለህ እንደው ተሳስተህ እንኳን አውርተህ ታውቃለህ? አሁን ምን ሆነ መሰለህ፣ አንድ ጊዜ አንድ የዩኒቨርሲቲ ፊዚክስ ፕሮፌሰር ነውና በኋላ ሚስት መቼ አጠገብ ያለችው እሷ እንኳን አትታዘብህም? በየቀኑ እየመጣህ እዚህ ስለ አንድ ሰው መጥፎ ነገር ስታወራ እናቱ ምን አለ ብትመክሪው፣ ሳይኮሎጂ ሳይካትሪስት ምናምን ካለ ብትወስጁ ምን አለ። ተደጎድቷል ሰው። አንዳንድ ምን አለ መሰለህ ችግር ያለባቸው ሰዎች ችግራቸውን ወደ ሌላ ሰው እንትን ይላሉ። አዳምጥ እስቲ አለበለዚያ ቡርቴትም እንዳልጠራት። እሺ አዳምጥ። የፊዚክስ ፕሮፌሰር ነው እና ይሄ የፊዚክስ ፕሮፌሰር 9ኛ ክፍሉን ለፊዚክስ አስተምርልን እያሉ ይጋብዙታል። በአጋጣሚ አስተማሪ አተውኑና እነሱ የሚከፍሉህን እዛ ያለህበት ቦታ የምትከፈለውን እንከፍልሃለን ብለውት ነው። እና በኋላ ምን አለ፣ ገንዘቡ አይደለም ግን እኔ በ9ኛ ክፍል ጭንቅላት ሁሌ እየወረድኩ ፊዚክስ ለማስተማር አንዳንድ ጊዜ አቅሜን ማሳነስ ይሆንብኛል። አቅሜን ኦፍ ኮርስ መቼም እሱ በጭንቅላቱ ሌቭል ላውራቸው ካለ ፊዚክሱ አይገባቸውም። በእነሱ ሌቭል ለማስረዳት መውረዱ ግን ለሱ ደግሞ ትልቅ አስቸጋሪ ሆነበት። ያ ማለት ምን ማለት ነው? አንድን ሻርክ ይሄ ቤት ውስጥ ለጌጥነት በየከለርፉል የሆኑ አሳዎች አሉ የምታስቀምጥበት ኬጅ በውሃ አድርገህ አንድን ሻርክ እንደዚህ አይነት ቦታ አታመጣው። እንትን ነው አቅሙም አይፈቅድም። ስለዚህ እሱ ትልቅ ውቅያኖስ ላይ ባህር ላይ ካልሆነ በስተቀር አንድን ሻርክ ልክ እንደ ቤት ውስጥ ትንንሽ አሳ ለጌጥ ብለህ አምጥተህ ልታስገባው አትችልም። አሁን ችግር የሆነብን ብልጽግና ያሰማራችሁ በሙሉ በእናንተ ሌቭል ስንወርድ ነው ፓርክ ምናምን የምንለው። ልክ አንድን ህፃን ልጅ ስናስተምር በአሻንጉሊት በብይ በጠጠር በምናምን ነው የምናስተምረው።
ልክ አሁን አንደኛ ክፍል ወይ ህፃናት ሲኖሩ 2 አሻንጉሊቶች ነበሩ፣ አንዱን ሱዛና ወሰደችብህ፣ ስንት ቀረህ ምናምን እያልክ ታስተምረዋለህ። አሁን እናንተን ስናገኝ ፓርክ ምናምን የምንለው ይቅርታ አድርግልኝ በጣም ወርደን ነው በእናንተ ሌቭል ወርደን ነው እንትን የምንላቸው። ግን እንደሱም ሆኖ አልሰለቸንም። ግን አይከፈለን። ይኸው ቡርቴ አለች። ቡርቴ እሷ ራሷ እንዳይ ጌታዬ እውነቶትን ነው እያለችን እና ምን መድኃኒት ያቀረበችልህ ከቁርስ ጋር የአእምሮ እንትን መድኃኒት ያቀረበችልህ አዳም ይኑላ በአንተ ሌብል ወርጃ አሁን ፓርክ ምናምን እያልኩ እኮ ማውራው ልክ እንደ ህፃን ልጅ እንደ ከረሜላ እንደ ማስቲካ ቆይ አዳምጥ እባክህ። ናርሲሊንጉን ንገረኝ ብለህ እንኳን አታውቀውም ሲባል የሰማችሁትን ነው ቋንቋው ነው። እውነቱን ልንገር እና በእናንተ ሌብል ወርደን እናንተን አርመን እናንተን አስተካክለን ለመሄዳችን እውነት ለመናገር ክፍያ ያስፈልገናል። እኔ አይ ቲንክ ብልጽግና ያዳምጡናል። ኢንሳ ውስጥም ያላችሁ በዚህ አጋጣሚ ታዳምጡናላችሁ። ፌዴራል ፖሊስ እና በተለያየ ትልልቅ የመንግስት መስሪያ ቤት ያላችሁ ሁሉ ታዳምጡናላችሁ። ማለት የምፈልገው የእናንተን የተበላሹ ሰዎች እናንተ የደነዘዘውን የፈዘዘውን የደነዘውን ሁላ ካድሬ አድርጋችሁ እኛ ጋር ይመጣሉ። የእሱን ድንዛዜ የእሱን ፉዞነት እኛ ኖርማል ለማድረግ ስንዳረቅ እንውላለን። ይሄ ተገቢ አይደለም። ይሁን ወንድሞቻችን ናቸው፣ ብንረዳቸው ተገቢ ነው። ግን አትሊስት እንከፈል፣ ልትከፍሉን ይገባል እንጂ አንደኛ ካድሬም ስትመርጡ ፉዞ ሙዞ አትመረጡ። አረ ወደ ምርጫው እንግባ ኤድሞንድ፣ ወደ ምርጫው እንግባ። ነው ለአንተ አይደለም እና ፕሊዝ እያያችሁ ነው። ስንቱን አክመን እየራክን ነው እና ኢትዮጵያ ወደ ምርጫው እንግባ የሚለው ይህ ነው። ወንድማችን ምርጫ ራሱ ምን እንደሆነ ሳታቅ ስለ ምርጫ እናውራ ማለቱ ራሱ ምልህ ተገቢ አይመስለኝም። ምርጫ የሚባለው አማራጭ ሲኖር ነው። አማራጭ ባልቀረበበት ስለ ምርጫ እናውራ። ስንት ተመራጭ ኖሮ ነው ስለ ምርጫ የምታወራ? እና ይህንን አስተካክሉ ለማለት ነው። ሌሎቻችሁም